በቀጥታ ወደ ብፁዕ አባታችን የመጽሐፍ ምርቃት ስነ ስርዓትና ቡራኬ እንሄዳለን። አባቶቻችን ሲያያዝ የመጣው ንባቡና ትርጓሜው በአንድምታ በመጋቤ ሐዲስ ረዳት ፕሮፌሰር ፍቅረ ማርያም ባዘዘው በቅድስት ሥላሴ ዩኒቨርሲቲ የዶግማ መምህርና በቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ቤተክርስቲያን የትርጓሜ መምህር ተዘጋጅቶ ቀርቧል። ዛሬ ተመርቋል። እንኳን ደስ አለዎት፣ እንኳን ደስ አለዎት፣ እንኳን ደስ አለዎት። እሺ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ከሁሉ አስቀድሞ ቸሩ አምላካችን እግዚአብሔር በቸርነቱ በምሕረቱ በይቅርታው ጠብቆ ከዚህ ሰዓት ከዚህ ዕለት በሰላም ስላደረሰን ደግሞ እንደዚህ ባለ ፕሮግራም ስላገናኘን ክብር ምስጋና ለአምላካችን ይሁን። እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በእውነት መምህራኑ እግዚአብሔር በሰጣቸው ጥበብ፣ ሙያ፣ ጊዜ ተጠቅመው መጻሕፍትን እንደዚህ እያዘጋጁ የቀድሞውን በቀድሞው ደግሞ የድርሰቱን በድርሰቱ እያዘጋጁ በሰው ልቡና እንዲያደር በሰው ጆሮ እንዲደርስ እያደረጉ ነው። በእውነት መምህራኑን ያብዛልን፣ በሕይወትና በጤንነት የሚጠብቅልን። ደግሞ እኛ በዚህ በተዘጋጀልን መጽሐፍ ተጠቅመን ሃይማኖታችንን እንድንጠብቅ ቃሉን በልቡናችን እንድናሳደር እንድናነበው ያስፈልጋልና እውነት መምህራኑም ደስ የሚላቸው ደከሙበት ሲነበብላቸው በሰው እጅ በሰው ልቡና በሰው ጆሮ ሲደርስ ነውና ሁላችንም በእውነቱ በዚህ ተባብረን ወደፊት ቀጣዩን መጽሐፍም ደግሞ እንጠብቃለን። በዚያው ይሄ ከቀድሞ ሲያያዝ እንደመጣ ሆኖ ከዚህ ደግሞ በቮሊዩም 1 ቮሊዩም 2 እየተባለ የሚሄደውን ማብራሪያውም ደግሞ ወደፊት ይቀጥል ይሆናል፣ ይቀጥልልናል፣ በእድሜና በጤና ይጠብቅልንና ለዚያ ደግሞ እንዲያበቃን ከወዲሁ ስናበረታታቸው ነው መምህራኑንና እግዚአብሔር አምላካችን መምህራኑን ይጠብቅልን። የአባቶቻችን አምላክ ከእነርሱ ጋር ይሁንልን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቅልን። አምላካችን እግዚአብሔር ጉባኤያችንን ይባርክልን። የተሰበሰባችሁትን ለዚህ ለቤተ ክርስቲያን ክብር ናችሁና አሁንም እግዚአብሔር መምህራኑን በጤና ይጠብቃችሁ። ሁላችሁ በዚህ ያላችሁትን ሁሉ እግዚአብሔር በበረከት በሕይወት ይጠብቃችሁ። የአባቶቻችን አምላክ ከእናንተ ጋር ይሁንልን። በሰላም እንደዋለ በሰላም እንዲያሳድረን በቸርነቱ እንዲጠብቀን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር እንዲሁም በምድርቱን የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር ይባርካችሁ። እግዚአብሔር ከሁላችን ጋር ይሁን። እሺ ብፁዕ አባታችን ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ መጽሐፉን መርቀውልናል። አራቱም እትሞች በሚታተሙበት ጊዜ እያንዳንዱ እትም እየተሻሻለ እየተጨመረበት እንደገና እየተለቀመ ነው የተሰራውና በዚህ ሁሉ ውስጥ የነበረባቸው ድካም ቅድም ብፁዕ አባታችን የገለጿቸው ነገሮች ናቸውና በቀጥታ የምንሄደው ወደ ዚህ መጽሐፍ አዘጋጅ መጋቤ ሐዲስ ዶክተር ፍቅረ ማርያም ባዘዘው ንግግር ነው።
ደጋግሜ እንዳልኩት እንኳን ለዚህ ቀን አበቃው። ይህንን ሃይማኖተ አበው በማዘጋጀት ሂደት አባቶች የተቀበሉትን መከራ ያህል ባይሆንም በዘመኑ ያሉ ብዙ ውጣ ውረዶችን አልፈው ነው እዚህ የደረሱትና እንኳን ደስ አለው ለማለት ደግሞ መጽሐፉን ለመመረቅ ለተሰበሰቡ የቤተ ክርስቲያን ሊቃውንት እንዲሁም በዚህ አዳራሽ ላሉ ሁሉ መጋቤ ሐዲስ ዶክተር ፍቅረ ማርያም ወደዚህ መጥተው ንግግር እንዲያደርጉ ጋብዛለሁ። እንደምን አላችሁ። መጽሐፍ አባቶቻችን ተጋድሎ ነው፣ ህይወታቸው ነው፣ ጽሁፋቸው ብቻ አይደለም የአባቶቻችን ጽሁፍና ተጋድሎ መናገር ቀርቶ ማሰብ እንኳን እግዚአብሔር ከሰጠ አይቻልም፣ ግልጽ ነው። ስለዚህ ያለውን ነገር ከዘመናዊ አንጻር ሰው እንዴት ያነበው በሚል አንጻር ነው ላዘጋጀ አነሳሳይ ነገር ሲጀመር ዛሬ ብቻ ሳይሆን ከጎን የነበሩ አባቶች አሉ እንሰራ ገና በፊት ያለው አሁን በህይወት የሉም፣ ከኛ ተለይተዋል። አንድ ትልቅ አባት ከመጽሐፉ ላይ አስቀምጫቸዋለሁ። ሁሌ ምክራቸው ነበር እንዲህ ነው፣ እናንተ እንዲህ ብሎ ከደረሰና በእናንተ ዘመን ከደረሰ ዘንድ እንዳው እዚህ ላይ ደርሳችሁ ከዘመናዊ አንጻር አይታችሁ ብታዘጋጁ ይላሉ ሁሌ ይናገሩኝ ነበር አባት። አሁን በህይወት የሉምና ከዛ አንጻር ሰው እንዴት ያህል ያው እንደምታውቁት ሃይማኖተ አበው የሆነ ታሪክ ይጀምርና ታሪኩ የለም ነው የሚል፣ ታሪኩ አልመጣለም ነው የሚል። አንዳንድ ቦታ ደግሞ ከታሪክ አንጻር ከምን አንጻር ከዓመተ ምህረት አንጻር ዶግማ እንዳለው ነው። ከታሪክ አንጻር ያልነበሩ እንደነበሩ ነው፣ የታተተ ቦታ ነበር። ከዛ አንጻር እነማን ነበሩ ቅድም እንዳሉት ለምሳሌ አውሊድ ዘሮሜ ወይም ፐልሶሶፍ ሮሜ የምንለው እሱ አሁን ከኒቃያ ጉባኤ አስቀድሞ ከ90 ዓመት በፊት ያረፈ አባት ነው። ግን በኒቃያ ጉባኤ እንደነበሩ ነው የተቀመጣለ። ያ ከታሪክ አንጻር ነው። ከዛ አንጻር ታሪኩ ምንድነው የት ነበር የሚለውን ነገር አመሻሹ ለማስቀመጥ ሞክሬያለሁ እኔ። ከዛም ከአንዳንድ ከነ ቅዱስ ኤፍሬም ከነ ቅዱስ ባሲሊዮስ አንጻር ከዓመተ ምህረት አንጻር በእድሜ ትልቁ ቅዱስ ኤፍሬም ነው 306 ነው የተወለደ በንጽቢን። እንደገና ቅዱስ ባሲል ደግሞ 328 ነው የተወለደ። ከዛ አንጻር ከዓመተ ምህረት አንጻር አንዱን ከእድሜ አንጻር የተፋለሰ ነበር። ከዛ አንጻር ያ ሲባል እንግዲህ ከጻፊያን አንጻር ሊሆን ይችላል። ከዛ አንጻር ያለው ነገር በማስተካከል የሆነ ነገር እየሰጠው አልፍ ያለው። በአጠቃላይ ግን ምንድነው ይሄ እግዚአብሔር እንድንሰራ ግዞን እድሜ ሰጥቶን ካቆየን እንሞክር ነው፣ ሌላ አይደለም። እንሞክር እንስራ። እግዚአብሔር እድሜ ከሰጠን በእድሜያችን ውስጥ አንዳንዴ እየሰራ ምናልፍ ታሪክም ነው ለነገ የሚያጠቅመ ነገር። ከዛ አንጻር እግዚአብሔር በሰጠኝ መጠን እስከዚህ ድረስ ሞክር ያለውና አሁን ገና የሚሰራ ነው። ይሄ ነገር ያቋማ ማለት አይደለም፣ ክፍት ነው፣ የሚሰራ ይቀጥላል ገና። ምክንያቱም ኦርቶዶክስ ሰፊ ነች፣ ጠባብ አይደለችም። ለዚህ የሚሰራ ነገር የሚሰራ ካለ ምን እናግዘው ነው። እግዚአብሔር ይመስገን የኛ እምነት ነው ኦርቶዶክስ ምን ተዳገፍበት አይዞ ምን ባባልበት ነውና በአጠቃላይ ስለነበረ ሁሉ እግዚአብሔር ይስጥልኝ። አባቶቻችንም ጸሎት አድርገው አስጀምረዋል። ያው በስራ ምክንያት ነው ሄዱ። ብፁዕ አባታችንም ከዚህም ያላችሁ በአጠቃላይ ስለመጣችሁ ስለተሰበሰባችሁ እምነታችሁ ወከላችሁ የኦርቶዶክስ ሃይማኖት ተዋህዶ ማንነት ነው ብላችሁ ስለመጣችሁ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እርሳለሁ። እሺ መጋቤ ሐዲስን እናመሰግናለን። ብዙ ጊዜ መጽሐፍት ምርቃት ላይ መርሃ ግብር ይረዝማል እናማርራለን። ብዙ መርሃ ግብራትም ይኖራሉ። ከነዚህ መርሃ ግብራት ውጪ የተለየ እንዳይኖር ስለፈለጉ መጋቤ ሐዲስ ይሄንን መጽሐፍ ለገዳማት ለአብነት ትምህርት ቤቶች መላክ የምትፈልጉ እንዲሁ ደግሞ ራሳችሁ እንዲኖራችሁም የምትፈልጉ ተዘጋጅቷል። ከዚህ በመቀጠል ሊቀ ዲያቆናት ዘማሪ ቀዳሜ ጸጋ መዝሙር ይዘምርልናል። ገበሬው ለይቶ መልካም ዘር ሲዘራ ወደ ማሳው ወጥቶ ለአጨዳው ምጽአት ለበጋው አዝመራ ወዴት ወድቆ ይሆን ክረምት ተዘራ
ዘወድቀ ውስተ ፍኖት ሲዘራ ያለቀው አእዋፈ ሰማይ መሳጤ ነጠቀው ዘወድቀ ዲበ ኩኩ ጥልቅ አፈር ከሌለው በደስታ እየሰማ በችግር የካደው ዘወድቀ ውስተ ሶክ ተጨንቆ እንዳይወጣ በዓለም ትካዜ በስፍጠተ ታንቆ ፍሬ ያጣ ውስተ ምድር ሰናይ የወደቀም ነበር ዘወሀበ ፍሬ ሰምቶ የሚተገብር ጌታዬ ከአራቱ ስፍራዎች በምሳሌ ካልከው ወዴት ወድቆ ይሆን ከኔ ልብ የላከው? እባክህ ጎተራ በእጅተ ላጨዳው ስትመጣ ከፍሬያማው ክምር እድል እንዳላጣ ከሾከ ጭንጫ ላይ ከመንገድ እንዳልቀር ልቤ ልብ አግኝቶ በምግባር እንዲኖር ራሴን መስማት ትቼ ላንተው ፈቃድ ጌታ ሆይ የወንጌል ብርሃን በሕይወቴ እንዲበራ ቃልህን አድምጬ በጎን እንድሰራ መልካም መሬት አርገኝ 60 መቶ ላፍራ። ለዘማሪ ሊቀ ዲያቆናት ቀዳሜ ጸጋ ዝማሬ መላእክት ያሰማልን። ይህ ሃይማኖተ አበው ከቀድሞ አባቶች ሲያያዝ የመጣው ንባቡና ትርጓሜው በአንድምታ የመጀመሪያ እትም አይደለም፣ 4ኛ እትም ነው። በየእትሙ ብዙ መሻሻሎች እየተደረጉበት ለሁላችንም በሚጠቅም መልኩ የተዘጋጀ መጽሐፍ ነው። አንዲት እህታችን በአርጋኖን መጽሐፍት መደብር ባለቤት በኩል 10 መጽሐፍትን ለገዳማት አበርክታለች። እግዚአብሔር ይስጥልን። 30 መጽሐፍ ለአብነት ትምህርት ቤት ወስዳለሁ። እናመሰግናለን። 30 መጽሐፍ ለአብነት ትምህርት ቤቶች 30 መጽሐፍት እናታችን እግዚአብሔር ይስጥልን፣ አምላከ ሊቃውንት ያክብርልን። እሺ 10 መጽሐፍት ለፈለገ ሕይወት ጉባኤ ቤት እናመሰግናለን። ወንድማችን መምህራችን መምህር ያረጋል አበጋዝ ለጉባኤ ቤቶች 5 መጽሐፍት ቃል ገብተዋል። እናመሰግናለን በጣም የጉባኤ ቤትን ችግር የሚያውቅ ሰው ነው የሚያውቀውና መምህራችን በጣም ከልብ እናመሰግናለን። ይቀጥሉ። አንዱን መጽሐፍ በ10 ሺህ ብር ወስደዋለሁ። አንድ መጽሐፍ በ10 ሺህ ብር። እሺ አንዱን መጽሐፍ በ10 ሺህ ብር ወስዳለሁ ብለውናል መምህር። እንዲሁ ቅድም በመነሻችን ላይ የካባዶ ቅዱስ ሩፋኤል ቤተክርስቲያን አስተዳዳሪ
አንዱን መጽሐፍ በ5000 ብር ገዛለሁ ብለው ቃል ገብተው ገዝተዋል፣ ወስደዋል። በጣም እናመሰግናለን። ጥቂት ቃል መግባቶች ካሉ እነሱን እንቀበል። አንደ ብርሃን ሰንበት ትምህርት ቤት ስም 10 መጽሐፍ ለገዳማት እናመሰግናለን። በቅዱስ እግዚአብሔር አብ ሰንበት ትምህርት ቤት ስም 10 መጽሐፍት እንወስዳለን ብለዋል። እጅግ በጣም እናመሰግናለን። መጽሐፍቱ መነበብ አለባቸው፣ ስቶር መቀመጥ የለባቸውም። የመረቅኑ መጽሐፍ ለኛ ብቻ ሳይሆን በተለይ ደግሞ ለጉባኤ ቤቶችና ለገዳማት ያስፈልጓቸዋል። ስለዚህ ሁላችሁም እዚህ ተነስታችሁ ቃል ያልገባችሁትም ጭምር በምታገኙት አጋጣሚ ሁሉ ወደ ጉባኤ ቤት ወደ ገዳማት ይህንን መጽሐፍ በመላክ ሌሎች ሊቃውንት እንዲፈሩ መምህር ፍቅረ ማርያምን የሚመስሉ ሊቃውንት ነገ እንድናገኝ መትጋት መስራት ይጠበቅብናል ማለት ነው። እናመሰግናለን። የመጽሐፉ የመነሻ ዋጋ 2200 ብር ነው። ስትወጡ ያልያዛችሁ እየያዛችሁ መሄድ ይገባል። እዚህ ቃል ስለገባችሁ አይደለም። እንደዚያም ያለ መርሃ ግብር እንዳናከናውን እውነት ለመናገር መርሃ ግብር ለመምራት ወደዚህ ስወጣ መምህር ፍቅረ ማርያም አስጠንቀቀውኝ ነበር። እንዲያው ቃል የሚገቡ ካሉ መጽሐፉን ከገዳማት ከአብነት ትምህርት ቤቶች ለምን እናሳጣቸዋለን በሚል ምክንያት ነው 1-2 ሰዎች ብቻ ቃል እንዲገቡ የፈቀድ ነው። በሌላ ጊዜም ለገዳማት ለአብነት ትምህርት ቤቶች እንድታበረክቱ እንዲሁ አደራ እንላለን። ይህ የመጽሐፍ ምርቃት መርሃ ግብር እንዲሳካ ያደረጋችሁ የመጽሐፍ ምርቃቱ ኮሚቴዎች ሁሉ በመጽሐፉ አዘጋጅ ስም እንዲሁም በሁሉም በዚህ መርሃ ግብር ላይ በተገኙት ሁሉ ስም ከልብ እናመሰግናለን። የመጨረሻውን ንግግርና ጸሎት የሚያደርሱልን የተከበሩ ፕሮፌሰር ወደዚህ ይመጡና የመጨረሻውን ንግግር አድርገውልን መርሃ ግብሩን በጸሎት ያጠናቅቃሉ ማለት ነው። እሺ፣ የተከበሩ አባታችን መላከ ስብሐት አባ ገብረ ማርያም ቆሞስ፣ እንዲሁም ሊቃውንተ ቤተ ክርስቲያን ሁላችሁ አባቶቻችን፣ የጠቅላይ ቤተ ክህነት የመምሪያው ኃላፊዎች፣ መምህራን፣ በተለይም ደግሞ የቅድስት ሥላሴ ዩኒቨርሲቲ መምህራን፣ እዚህ ፊት ለፊቴ ያሉ ረዳት ፕሮፌሰር ተሾመና ፕሮፌሰር ዶክተር አዲስን ማያቸው ነው የታሰቡህ እዚሁ አሉ። በእውነት አካባቢ አዲስ የታሰቡ በዛሬ ሳምንት መጽሐፍ በጣም መልካም ቤዛዊ ሰዓርን ብዙ የሚያነጋግርና የሚያወያይ ጽሑፍ አቅርበውልናል። እንዲሁም ሊቃውንት በትብላለ መምህር ያረጋልን ብዙ መለከታለሁ። ሁላችሁንም አባቶችን ሁላችሁንም ከይቅርታ ጋር አንድ ቅድስት ልደታ ማርያም የትምህርት የአስተዳደር ቦርድ ስብሰባ ስለነበር እዛ ለመገኘት አልቻልኩኝ። ከዛ ውጭ ግን እንደው ምናልባት የትምህርት ጥናቶችን የያዙ ይዘቶች ያሏቸው ጽሑፎች ሲቀርቡ በተለያየ መልኩ መታየት አለባቸው። እንኳን የቤተ ክርስቲያናችን መጽሐፍ ነው ሃይማኖተ አበው፣ ይህ ደግሞ በሐዋርያዊ አበው ላይ የተደገፉ ብዙ ነገሮችን የያዘ ስለሆነ እዚሁ ትምህርት ቤት ረዳት ፕሮፌሰር መጋቢ ሐዲስ ዶክተር ወንድማችን ፍቅረ ማርያም እንደዚህ ይህንን ያቀረቡትን ነገር መበረታታት አለበት። ለጥናትና ምርምሩ ትልቅ እገዛን ይሰጣል። በተለይም ደግሞ የኦርቶዶክስ ነገረ መለኮት ትኩረት ቢሰጠው ሐዋርያዊ አበው ወይም ፓትሪስቲክ ቴዎሎጂ ላይ ነው። ስለዚህ ከዛ አንፃር ብዙ እገዛ የሚያደርግ ስለሆነ ይህንን በማግኘታችን ለትልቅ ግባት የምንጠቀምበት በቀላሉ የምናየው አይደለም። ከዛ በተረፈ ደግሞ በአብዛኛው የኦርቶዶክሱ ቴዎሎጂ አምነስቲካል ነው እንጂ ሲስተማቲክ አይደለም። በምዕራባውያን ወይም ፋንዳሜንታል ነው ብለን እንወስዳለን። ቴዎሎጂ የምንኖረው ኑሮ እንጂ የምናጥናው ጥናት አይደለም። እዛ ውስጥ ሱታፌ አምላክ ወይም ቴዎሲስ ናኒተ የምንኖርበት ስለሆነ ሐዋርያት አሁን ደግሞ ትኩረታቸው እሱ ላይ የሚያመለክተው። ሌላው እንደ ፕራይመሪ ቴዎሎጂ ተብሎ የሚሰሩ ሊተርጂካል ቴዎሎጂ ነው፣ ወይም ለመስራት አምልኮ ያለበት የተማርነውን በተግባር የምንፈጽምበት ነው እና ሃይማኖተ አበው ስንል በውስጡ እንግዲህ እኛ ራሳችን ቤተክርስቲያናችንን ከዶግማዊ እይታ ጋር አብረን በሕይወት የምንኖርበትና ስርዓት አምልኮ የምንፈጽምበትን ነገር እናገኛለን ማለት ነው እና በጊዜ ስለመጣሁ በጣም ይቅርታ ጠይቃለሁ። ለዚህ ስላበቃሁት በጣም ይበለንደላለን። ይህም ብቻ ሳይሆን እንግዲህ መጋቢ ሐዲስ ዶክተር ፍቅረ ማርያም ረዳት ፕሮፌሰር በብዙ
ትላልቅ ጆርናሎች ላይ አርቲክሎቻቸውን ያሳትማሉ። በቅርብ ጊዜ 2 አርቲክሎችን አንብበናል። ከዛ በፊት ደግሞ የተወሰኑ ከፊሎሎጂ አንፃር የቀረቡ ገላትያ ላይ ያሉትን ጽሁፎች አንብበናል። አሁን በቅርብ ጊዜ የወጡ 2 ጆርናል ላይ አርቲክሎች ተወጥተዋል። ይሄ ኢንተርናሽናል ዶሜን ላይ የምናገኛቸው ማለት ነው። ይሄ የሚያበረታታ ስለሆነ ለቤተክርስቲያናችን ለዚህ ትልቅ ተቋም ገዛ ይሰጣል። የአብነቱን ትምህርትና ይሄ ነገረ መለኮት ትምህርቱን በአንድ ላይ አቀናጅተን እንድንል ይሰጠናል። ለዚህ ለዛ መንገድ ይሆናል ያማል። በዚህ ንግግር እናውቃ ጸሎት ደግሞ ታላቁ አባታችን እንግዲህ ወደዛ ይዘቁልናል። ስለነበረ ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ወንበሲያነት ስለነበረን ጊዜ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ፕሮፌሰር አባ ኃይለ ገብርኤል እንዲሁም በዚሁ ወንድማችን ዶክተር ማርያም የሃይማኖታዊ መጽሐፍ ግምገማ ሀሳብ፣ አስተያየት፣ ማጠናከሪያ አባታቻ ለመስጠት የተሰበሰባችሁ ሁላችሁም ይህንን ጊዜ እግዚአብሔር ፈቅዶ መርሃ ግብሩን በሰላም አስጀምሮ የሚጠበቅብንን ነገር እንድናከናውን የረዳን አምላካችን ስሙ ለዘላለም የተመሰገነ ይሁን። ስለነበረን ጊዜ ሁሉ እግዚአብሔር በምሕረቱ በቸርነቱ ይጠብቀን። መዓቱን በምሕረት ቁጣውን በትዕግስት ይመልስልን። ሀሳባችን የተሳካ እቅዳችን የሚፈጸም የመንፈሳዊ ተግባራችን እንድናከናወን የመንፈሳዊ ተግባር መሪ የሆነው ቅዱስ እግዚአብሔር አምላካችን ሀሳባችን ያሳካልን፣ ስራችን ያቃናልን፣ በምሕረቱ በቸርነቱ ይቅር ይበለን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ከልዑላን ይልቅ ልዑል ከግሩማን ይልቅ ግሩም አምላካችን መድኃኔ ዓለም ንጉሣችን መድኃኔ ዓለም